እናንተ በእግዚአብሔር የታመናችሁ ሰዎች መልካም ነገር ከፊታችሁ አለ። መልካም ነገር ከፊታችሁ አለ። እኔ ትንቢት እናገራለሁ በዚህ ማለዳ እግዚአብሔርም እንደተናገረው ሳራን አሰባት ተብሎ እንደተጻፈ በጌታ በኢየሱስ ስም እንደተናገረው ያስባችኋል። የእግዚአብሔር ጉብኝት ወደ ቤታችሁ ይመጣል። እንባችሁ ከዓይናችሁ ይታበሳል። ስብራታችሁ በታላቅ ፈውስ ይፈወሳል። እግዚአብሔር ተናገራቸው ብሎኛል። እግዚአብሔር ይጎበኛችኋል። እግዚአብሔር ይጎበኛችኋል። መልእክት አለኝ ለሚሰማ ሰው። እግዚአብሔር ያገለገሉትን ጥሎ አያውቅም። እግዚአብሔር የታመኑበትን ረስቶ አያውቅም። እግዚአብሔር አምላክ ዘመናቸውን የሰጡትን እነዛን አሳፍሮ አያውቅም። በደንብ የሚሰማ ሰው ካለ ደግሞ አሜን ይበል። እግዚአብሔር አይጥልም። እግዚአብሔር አይረሳም። እናንተ አይጥልም፣ አይረሳም። ይረሳ ዘንድ አመፀኛ አይደለም። ይረሳ ዘንድ ሰው አይደለም። የጸለያችሁትን ጸሎት፣ የገባላችሁን ተስፋ፣ በሱ ላይ ያኖራችሁትን እምነት እግዚአብሔር ይረሳ ዘንድ ሰው አይደለም፣ አመፀኛ አይደለም። የዚህ ማለዳ መልእክታችሁ ይሄ ነው። ማን በሚቀጥለው ሳምንት እንደሚጎበኝ አላውቅም። በምን አቅጣጫ እግዚአብሔር ወደ እናንተ ቤት እንደሚመጣ አላውቅም። ነገር ግን ዛሬ ወደዚህ ቤት የመጣችሁት እንደ ልማዳችሁም ቢሆን እነ ኤልሳቤጥ ጋር እነ ዘካርያስ ጋር ልክ በልማዱ በጣው ክፍል ቀን በዛ ቀን እግዚአብሔር እንደመጣ ልክ እንደዛ ወደ ተዘጋው ነገራችሁ ይመጣል። ወደ ሞተው ነገራችሁ ይመጣል። ወደ አበቃው ነገራችሁ ይመጣል። አልቋል ወዳላችሁት ነገር እግዚአብሔር ይመጣል። የሆነ ሰው ይጎበኛል። የሆነ ሰው እግዚአብሔር ያስበዋል። የሆነ ሰውን እግዚአብሔር እንባውን ያብስለታል። የሆነ ሰው ዛሬ በእግዚአብሔር መጎብኘት ይጎበኛል። እንደተናገረው እግዚአብሔር ያስባችኋል። ወዳጆቼ እቺ ሴት ከሁለት ወንድ ልጆቿ ጋር ነገዋ ጨልሟል። ተስፋዋ ደብዝዟል። በድንጋጤ ውስጥ ነው ያለችው። አልተዘጋጀችም። ገና ከባሏ ሞት አልተጽናናችም። እንግዳ ነገር ነው የገጠማት። ከባድ ነገር ነው የገጠማት። ከዚህ ነገር የምትወጣበት ዘዴውም ሰውም የላትም። ያላት እምነት ነው። ያላት ይችላል ብላ ወደፊት መራመድ ነው። ያላት ለእግዚአብሔር መናገር ነው። ለእግዚአብሔር ማውራት ነው። ከዚህ በፊት ባሏ ያወራዋል። ባሏ እግዚአብሔር ያናግረዋል። ባሏም ለእግዚአብሔር ያወራል። እግዚአብሔርም ለባሏ ያወራል። ስለዚህ ያላት ሀብት ይሄ ነው። ባሏ ትቶላት ሄደው በጭንቅ ቀን እግዚአብሔርን ስለማናገር ነው። ወደዚህ የእግዚአብሔር ሰው እቺ ሴት ሄደችው ነብዩ ብር ስላለው ሳይሆን እሷ እምነት ስላላት ነው። እምነት አላት። እንደማይጥል እምነት አላት። እንደማይተው እምነት አላት። ያገለገሉትን እንደማይጥል እምነት አላት። የታመኑበትን እንደማያሳፍር እምነት አላት። እምነት አለ የሚል ሰው አሜን ይባል። ባክልቀቅና አሜን ባል። እምነት አላት። ነብዩ ጋር የምትሄደው ወይም ነብዩ ጋር የሄደችው ነብዩ ብር አለው ብላ አይደለም። እሷ እምነት አለኝ ብላ ነው። ብር ይሰጠኛል ብላ አይደለም ሄደች። እምነት አለኝ ብላ ነው ሄደች። ያላት አንድ ነገር ነው። እግዚአብሔርን ማውራት፣ እግዚአብሔርን ማናገር፣ እግዚአብሔርን ማጫወት። ሰምተሃል ወይ? ሰምተሃል ወይ? የተባልኩትን ሰምተሃል ወይ? የገጠመኝን ሰምተሃል ወይ? እኔና ቤቴ አገልግለናል። ሰምተሃል ወይ? ባለዳ መጥቶ ያለኝን ሰምተሃል ወይ? ሰምተሃል? ያላት እምነት ነው። ሌላ ነገር የላትም እቺ ሴት። ወዳጆቼ ብድር እኮ ረፍት አይሰጥም። ብድር ሰላም አይሰጥም። ብድር እኮ ከማንነትህ ላይ የሆነ ነገር በውጭ ነው የሚወስድብህ። ቀና እንዳትል እኮ ነው የሚያደርግ። እግዚአብሔርን ባገለገለችበት አካባቢ ቀና እንዳትል ሆናለች። ሰላም አታለች፣ ረፍት አታለች። የባሏ ሞት ሐዘን በአንዱ በኩል ወርቷታል፣ በሌላ በኩል ደግሞ እንደዚህ ብድሩ እንድታቀረቅር አድርጓታል። ሁለት ነገር የገጠማት ምስኪን ሴት ነች። እና ቅድም ነግራችኋለሁ። ባሏ ዘመኑን ሁሉ ለእግዚአብሔር የኖረ ሃይማኖቱን የጠበቀ ሩጫውን የሮጠ መልካሙን ገድል የተጋደለ ይሄን ዓለም አልፈልግም ያለ ይሄን ዓለም የናቀ እንዴት ይሄን ዓለም የናቀ ሰው በዚህ ዓለም አንገቱን ደፍቶ ይኖራል? ኖ በፍጹም እርግጠኛ ሆኜ ነው የምነግራችሁ። እግዚአብሔር ሰው ጥሎ አያውቅም። እግዚአብሔር ሰው ረስቶ አያውቅም። እግዚአብሔር የታመኑበትን አሳፍሮ አያውቅም። ንገራቸው፣ ደጋግመ አውራቸው። እኔ ሳራን እንደጎበኘው እጎበኛችኋለሁ፣ አስገርማችኋለሁ። መጎብኛችሁ ወራት መጥቷል። የመጎብኛችሁ ወራት መጥቷል። ለሚቴልዩ ትንሽ ጠብቁ እንጂ ሰማዩ ጠግሯል፣ ደመናው ከብዷል። በየትኛውም ጊዜ ሊዘንብ ይችላል። በየትኛውም ሰዓት ሊዘንብ ይችላል። በየትኛውም ሰዓት ሊዘንብ ይችላል። ያልጠበቃችሁት ነገር የገጠማችሁ ሰዎች
ድንገት በሆነ ነገር የተያዛችሁ ሰዎች ከተያዛችሁበት ሁኔታ ለመውጣት ዘዴውም ሰውም የሌላችሁ ሰዎች አረ ያለ ዘዴም ያለ ሰውም መጥቶ የሚያወጣ ታሪክን የሚቀይር ዕዳን የሚከፍል የእግዚአብሔር መንፈስ እንደዚህ በላቸው ይለኛል። የኢያሪኮን ኑሮ እንደቀየርኩኝ የኢያሪኮን ከተማ ኑሮ እንደቀየርኩኝ ኑሮአችሁን እቀይረዋለሁ፣ ሕይወታችሁን እቀይረዋለሁ። ሞት ያለበትን ሕይወት እንደፈወስኩት እንደዚሁ እፈውሳችኋለሁ። አጠገባችሁ ያለውን ሰው ንኩትና እግዚአብሔር አይጥልም አይረሳም በሉት። እግዚአብሔር አይጥልም አይረሳም በሉት። እግዚአብሔር አይጥልም አይረሳም በሉት። እዚህ ቤት ያላችሁ ሰዎች አገልጋዮች ሰምታችኋል ወይ? የኢያሪኮን ከተማ ኑሮ እንደቀየርኩኝ ኑሮአችሁን ይቀይረዋል። እግዚአብሔር ያንን ከተማ ኑሮ እንደቀየረ ኑሮአችሁን ይቀይረዋል። እግዚአብሔር ሞት ያለበትን ውሃ እንደፈወሰ ሕይወታችሁን ይፈውሰዋል። ዓይናችሁን ከእንባ ያብሳል። እግዚአብሔር ያስባችኋል። እግዚአብሔር እጅ ላይ ያለው ሰዓት ጊዜው ሞልቷል። የመጎብኛችሁ ሰዓት መጥቷል። እንደተሳቀባችሁ አይቀርም፣ እንዳዘናችሁ አትቀሩም። እግዚአብሔር ያስባችኋል። እግዚአብሔር ይጎበኛችኋል። ለምትሄዱ ተባረኩ። ቁጭ እኔ ለውጥ የሚያመጣ የእግዚአብሔር ቃል አቀብ ከዚህ ቃል በኋላ በሆነ ጉዳያችሁ ላይ ጉብኝት ይሆናል። በሆነ ነገራችሁ ላይ ጉብኝት ይሆናል። የእግዚአብሔር ድንገተኛ ጉብኝት ወደ ሕይወታችሁ ይመጣል። የሆነ ነገራችሁ በጌታ በኢየሱስ ስም ይቀየራል። እያመለካችሁት እየተከተላችሁት እያመናችሁት ታድነኛለህ እያላችሁት አንገት የደፋችሁ ሰዎች፣ ከአቅማችሁ በላይ የሆነ ነገር የገጠማችሁ ሰዎች፣ በከባድ ሁኔታ ውስጥ እያለፋችሁ ያላችሁ ሰዎች አረ እግዚአብሔር አይጥልም። አረ እግዚአብሔር አይረሳም። እግዚአብሔር አይጥልም። እግዚአብሔር አይረሳም። እግዚአብሔር መጎብኘትን ይጎበኛችኋል። ለምን ተበደረ? የገንዘብ ሰው አይደል፣ የጥቅም ሰው አይደል። እግዚአብሔር የሚፈራ ሰው ከሆነ የጥቅም ሰው አይደለም። መቼም ሰው ዋንስ ኢን ኤ ታይም የሁለት ነገር ሰው መሆን አይችልም። እግዚአብሔርን የሚፈራ የገንዘብ ሰው የጥቅም ሰው ገንዘብ ወስዶ ጠፍቶም አይደለም፣ የሆነ ጉዳይ ቢገጥመው ብቻ። ግን እነዚህ 7 ጥያቄዎች ወደ ውስጥ ይመጣሉ። አንደኛ ሰው እንዴት እግዚአብሔርን እያገለገለ ሰው በጽድቅ እየኖረ እንዴት ለልጆቹ ዳትቶ ይሞታል? ሁለተኛ ሲቀጥልስ አገልጋይ ነው ለምን ይበደራል? እሺ ከተበደረስ ደግሞ ብድር ሰላም እንደማይሰጥ፣ እንቅልፍ እንደማይሰጥ፣ ረፍት እንደማይሰጥ፣ ገት እንደሚያስደፋ እያወቀ እሱ ብቻ አይደለም ሰው እግዚአብሔርን እያገለገለ ባዶ ቤት ትቶ እንዴት ይሞታል? እሱ ብቻ አይደለም። እንዴትስ ይሄ አበዳሪ ይሄን የእግዚአብሔር ሰው 2 ወንዶች ልጆቹ ላይ እንዴት ይጨክናል? እሱም ይቅርብ። ያገለግላችሁ ሰዎች የት ሄደው? በዚህ ጨካኝ ሰው እጅ ላይ ወደቀው። ሄሎ ጓደኞቻችሁ የት ሄደው ነው? ቤተሰቦቻችሁ የረዳችኋቸው ሰዎች የት ሄደው ነው? በእንደዚህ አይነት አስጨናቂ ሁኔታ ውስጥ የገባሁት የምትሉ ሰዎች እንዴት እንደዚህ አይነት ሁኔታ ውስጥ ልትገቡ እንደቻላችሁ ጥያቄ የሆነባችሁ ሰዎች እግዚአብሔር ስለምን ዝም አለው? ቅድም ነግሬያችኋለሁ። እግዚአብሔር አደራረጉ ልዩ ነው። ዝም ሲላችሁ ቀጥሎ ሊያወራችሁ የፈለገው ሐሳብ ሲኖረው ወዳጆቼ፣ እና እቺ ሴት ያላት ለእግዚአብሔር መናገር ነው። ለማን ትናገረዋለች? ይሄን ጉዳይ ብትናገርስ ማን ይሰማታል? ማን ያምናታል? እግዚአብሔር ጋር ከመናገር በስተቀር ምን አማራጭ አለ? ነብዩ ጋር ሄደችው እንደነገርኳችሁ ብር አለው ብላ አይደለም፣ እምነት አለኝ ብላ ነው ብያችሁ ወዳጆቼ። አረ እግዚአብሔር አይጥልም፣ እግዚአብሔር አይረሳም። እግዚአብሔር እንኳን የታመነበትን ሰው እንኳን ዘመኑን የሰጠው ሰው እንኳን ይችን ዓለም ንቆሱን የተከተለውን ሰው እምነቱን በስራ ፍቅሩም በድካም ተስፋውን በጽናት የጠበቀን ሰው አይደለም እግዚአብሔር እንስሳንም አይረሳም። እናንተ እንስሳን እንኳን አይረሳም እግዚአብሔር። ትዝ ይላችኋል በኖህ ዘመን የጥፋት ውሃ ሊመጣ ሲል እግዚአብሔር አምላክ ኖህንና ልጆቹን ብቻ ሳይሆን በስም እየጠራ እናንተ በመልክና በስም አታውቋቸው እንስሳት እንኳን ሊመጣ ካለው ጥፋት እንዴት እንደታደጋቸው ታውቃላችሁ። እግዚአብሔር እንኳን ሰው እንስሳ አይረሳም ወዳጆቼ። በፍጹም እግዚአብሔር እንደዚህ ረስቶ አያውቅም ወዳጆቼ። በኖህ ዘመን የጥፋት ውሃ ምድርን ባጥለቀለቀ ጊዜ ይሄን የጥፋት ውሃ ለማሳለፍ እግዚአብሔር ንፋስን እንዳነፈሰ የጥፋት ውሃውም እንዳለፈ ልክ እንደዛ አሁን ያላችሁበት መከራ እንዲያልፍ እግዚአብሔር ታላቅ ንፋስ ያነፍሳል። እኔ አላውቅም ግን አንድ ነገር አውቃለሁ። እግዚአብሔር ታላቅ ንፋስ የትኛውም ማዕበል፣ የትኛውም ወጀብ፣ የትኛውም ጥፋት ሲጎድል ያለው ከቤታችሁ ጥያቄያችሁ ይጎላል፣ ችግራችሁ ይጎላል፣ ለቅሷችሁ ይጎላል። ዘንድሮ እንዳምነው አታለቅሰው። የሚቀጥለው ዓመት እንደ ዘንድሮ አትቸገሩም። የእግዚአብሔር ንፋስ ወደ ቤታችሁ ይነፍሳል። እስቲ በደንብ ጩሁና አሜን በሉ። እርግጠኛ ሆኜ አንድ ነገር ልንገራችሁ። ይሁን እኔ የሚሰማኝ ሰው ካለ ከዚያ ሁሉ ማዕበል፣ ከዚያ ሁሉ ወጀብ፣
ከዚያ ሁሉ መከራ በኋላ የኖህ መርከብ ሜዳ ላይ አይደለም የተገኘችው። ከዛ ማዕበል በኋላ የኖህ መርከብ ጢሻ ስር አይደለም የተገኘችው። ከዚህ ሁሉ የህይወት ውጣ ውረድ በኋላ፣ ከዚህ ሁሉ አገልግሎት በኋላ፣ ከዚህ ሁሉ እምነት በኋላ ሜዳ ላይ ወድቃችሁ አትገኙም። ጢሻ ስር ወድቃችሁ አትገኙም። ተራራ ላይ ወጣችሁ ትቆማላችሁ። ጩና በለፓርጋሚ ይምጣል። አይጥልም እግዚአብሔር፣ አይረሳም እግዚአብሔር ኖህን አሰበው። እግዚአብሔር በመርከብ ውስጥ ያሉትን ሰዎች አሰባቸው። እግዚአብሔር አሰበ፣ የተናገረውን ነገር አሰበ። እግዚአብሔር ምድርን አሰበ። ከዛ ሁሉ ማዕበል፣ ከዛ ሁሉ ፈተና፣ ከዛ ሁሉ ችግር በኋላ የኖህ መርከብ ሜዳ ላይ አልተገኘችም። ጢሻ ስር አልተገኘችም። ተራራ ላይ እንደተገኘች ወዳጆቼ፣ ከዚህ ሁሉ እምነት በኋላ፣ ከዚህ ሁሉ አገልግሎት በኋላ፣ ከዚህ ሁሉ የህይወት ፈተና በኋላ በፍጹም ወድቀን አንገኝም። በፍጹም በሰው እጅ አንወድቅም። እዚህ በደንብ ጩና አሜን ባል። እግዚአብሔር እኮ ነው ይሄን ቃል ያመጣል። ዛሬ ወደ አንተ ይሄ ቃል መጣ። ሜዳ ላይ አትወድቅም ይላል ጌታ። ወይኔ እኔ አንድ ሰው አንተም በሆን ወንበሩን ሰብሬ ከፍላለሁ ነው ብለው። ሜዳ ላይ አትወድቅም። ጌታ ምስክርን፣ በሰው እጅ አትወድቅም። ጢሻ ስር አትወድቅም። እግዚአብሔር ይጎበኛል። እግዚአብሔር ያስበሃል። እግዚአብሔር ቤትህን ይቀይረዋል። ኑሮህን ይቀይረዋል። አገልግላችሁት፣ ዘመናችሁን ሰጣችሁ፣ ህይወታችሁን ሰጣችሁ፣ ተከትላችሁት ሜዳ ላይ አትወድቁ። እግዚአብሔር ባይዘው ዛሬ እዚህ ቤት ያመጣችሁ ዲቫይን አፖይንትመንት መለኮታዊ ቀጠሮ ነው። እዚህ ቤት ያመጣችሁ እግዚአብሔር ይጎበኛችኋል። እግዚአብሔር የጸሎቴስ ያላችሁ ሰዎች ጸሎቴስ ጌታ ሆይ ጸሎቴስ የተናገርከኝስ የኔ ጌታ የኔ ህይወት እንደዚህ እንደሆነ እስከ መቼ ነው የሚቀጥለው ያላችሁ ሰዎች፣ ለመናገር በሚከብድ ሁኔታ ውስጥ የገባችሁ ሰዎች፣ እንዴት ማብራራት እንዳለባችሁ የከበዳችሁ ሰዎች እግዚአብሔር የእናንተን ሁኔታ ያብራራው በደንብ አሜን ይባላል። ኖህ መርከቡን ሲሰራ ገንዘቡን ሰጥቷል፣ ታለንቱን ሰጥቷል፣ ጊዜውን ሰጥቷል። ሄሎ ኖህ ውሃ በሌለበት ዝናብ በሌለበት ያን ሁሉ አመት መርከብ ሲቀጠቅጥ ሌሎቹ ሲያፈዙበት ኖረዋል። እና ስማ ኖህ መርከቡን ሲሰራ ሚስማር ከኪሱ ነው። እግዚአብሔር ሚስማር አልገዛለትም፣ እንጨት አልገዛለትም። እንጨት ከኪሱ ነው። ሁሉ ነገሩ ኢንቨስት አድርጓል። እግዚአብሔር በነገረው ነገር ላይ እንዴ ታለንትን ሰጥተው፣ እድሜን ሰጥተው፣ ገንዘብን ሰጥተው፣ ህይወትን ሰጥተው፣ ዘመንን ሰጥተው ስታበቃ at the end of your age በህይወት መጨረሻ ሜዳ ላይ ወድቀህ ስርቻ ስር ወድቀህ የምትገኝ እንዳይመስል። እግዚአብሔር በፍጹም አይጥልም። እግዚአብሔር በፍጹም አይረሳም። ረገጥ አድርግና አሜን በል። የሚታመኑበትን ደግሞ ያውቃል። ሄይ ቻቻቻ የሚታመኑበትን ያውቃል። እግዚአብሔር ያውቃቸዋል። በስም ያውቃቸዋል። በስም ያውቃቸዋል እግዚአብሔር። ወዳጆቼ መፍትሄ ከሰው አይመጣም፣ መልስ ከሰው አይገኝም። ለዚህ ነው ለእግዚአብሔር ልትነግረው የሄደችው ያላት ለእግዚአብሔር መናገር። ለእግዚአብሔር መናገራችሁን ቀጥሉ። እንደው መጽሐፉ የሚለው እንደዚህ ነው፣ ጮኸች ነው የሚለው። ጮኸች ማለት ምን ማለት መሰለ? ባሪያ እግዚአብሔርን ይፈራ እንደነበር አንተ ታውቃለህ። ባለዳ 2 ወንዶች ልጆቼን ሊወስድብኝ ነው ብላ ነገረችው አይደል የሚለው። ነገረችው ከሆነ ሄዳ እንደዚህ ነው የምትለው፣ ሰላም የእግዚአብሔር ሰው ባሪያ እግዚአብሔርን ይፈራ እንደዚህ ነው የምታወራው። መጽሐፉ ግን የሚለው እንደዚህ ነው፣ ጮኸች። የሚያስጮህ ነገር ነው የገጠማት። ኖርማል የሚያደርግ ነገር አይደለም የገጠማት። ጮኸች ወዳጆች። ምክንያቱም የት ትጩ ታዲያ? ለእግዚአብሔር ካልነገረች ለማን ትንቀር? ለእግዚአብሔር ካላወያየችው ለማን ታወያየው ይሄ ጉዳይ? ምክንያቱም መፍትሄ ከሰው ዘንድ አይመጣም። የሰው አቅም ውስን ነው። የሰው አቅም ተለዋዋጭ ነው። የሰው አቅም ከጊዜው ጋር እንደ ጊዜው የሚሆን ነው። የሰው አቅም ቢያስጀምራችሁን አያስጨርሳችሁ። የሰው አቅም ደግሞ ቢሆንላችሁም አረኩላችሁ ብሎ ስም ይሰጣችኋል። እድሜ ለኔ በልቀና ወጣሁለት ይላችኋል። ሰው አረኩት ይሏችኋል። ዕዳ ቢከፍልላችሁ ሰው በተዘዋዋሪ ባለዕዳ ያደርጋችኋል። እኔ በጣም የቀረበኝ ነገር እንደዚህ የእግዚአብሔር ሰው እንደዚህ አላት፣ ባዶ ማድጋ ማሰሮ ሰብስቢያል እንዳታሳንሽዋል። እኔ አላቅም እሷ ተሰብስበው ልጆቿ ይሰብስቡት አላቅም። በእርግጠኝነት ግን ልጆቿ እንዳገዟት ተስፋ አደርጋለሁ። ወንዶች ልጆች ናቸው። ባለዕዳው ሊወስዳቸው ካሰበ አትሊስት ሰርተው ይከፍላሉ፣ ጉልበታቸውን ይሰቡ ከተዋል እና እዚህም ቤት ሄደው አንኳኳሉ። ዛሬ የምንፈልገው ዱቄት አይደለም፣ ዛሬ የምንፈልገው ብር አይደለም፣ ዛሬ አናስቸግራችሁም። ዛሬ የምንፈልገው ባዶ ማሰሮ ነው። ይሄንንም ያንንም ከያዘው ማሰሯችሁ ይልቅ ባዶ ማሰሯችሁ ነው የምንፈልገው ዛሬ። አቤት የሚችሉትን ሁሉ ማሰሮ ሰበሰቡ። ወዳጆቼ ባዶ ነገር ወደ ባዶ ቤት ገብቶ የሞላው እዚህ ቤት ብቻ ነው። እደግመዋል፣ ባዶ ነገር ነው ወደ ባዶ ቤት የገባው። እኔ የማቀው ሙሉ ነገር ወደ ባዶ ቤት ገብቶ ጎሎ ሲወጣ ነው። የሰማኝ ሰው ካለ የእግዚአብሔር የጉብኝት ጊዜ ሲመጣ ግን ወደ እናንተ ቤት ሙሉ ነገር መምጣት አይጠበቅበትም።
ባዶ ነገር ወደ ቤታችሁ ገብቶ ሙሉ ሆኖ ይወጣል። የሰማኝ ሰው ካለ አሜን ይበለኝ። ዛሬ አካውንቴ ባዶ ነው፣ ኪሴ ባዶ ነው፣ ቤቴ ባዶ ነው የምትሉ ሰዎች እግዚአብሔር እንደዚህ ይላችኋል፣ ሞልቶ እስኪፈስ ድረስ አትረፈርፋችኋለሁ፣ ይጎበኛችኋለሁ። ለመጀመሪያ ጊዜ ባዶ ነገር ወደ ባዶ ቤት ገባ። for the first time። ምክንያቱም ይሄ እግዚአብሔር ሰው እምነቱን በሥራ ፍቅሩን በድካም ተስፋውን በጽናት የጠበቀ ሰው ነበር። ይሄ እግዚአብሔር ሰው እግዚአብሔር አሰባ ይገርማል። ዘይቱ አይቋረጥም ነበር። በሯን ዘጋች። ከዛ ዘይቱ ማፍሰስ ጀመረች። ወፍራም ዘይት የእግዚአብሔር ቅባት በቤቷ ፈሰሰ። ኢየሱስ ገባ ከቤቴ አሁን ነው። ሄሎ ነገሬ አልቋል ያላችሁ ሰዎች፣ ከዚህ በኋላ የሚጠብቀኝ ውርደት ነው ያላችሁ ሰዎች፣ አይ የዘንድሮንስ እንጂ ያላችሁ ሰዎች በጣም ይገርማችኋል። በጣም ነው የሚገርማችሁ። ከሌላው ሁሉ ዓመት በተለየ መልኩ የተአምራት ህይወት ትኖራላችሁ። የተአምራት ህይወት ትኖራላችሁ። ይዊልሲ የተአምራት ህይወት ትኖራላችሁ። እግዚአብሔር እንደሚያኖር ታያላችሁ። የተአምራት ሞዓባዊቷን ሩትን ባለ መጽሐፍ ያረጋት፣ ከሜዳ ጠርቶ በስሟ መጽሐፍ የሰጣት፣ አምላክሽ አምላኬ ይሆናል ብላ ታምነው የተጠጉትን የማያሳብ ባለ ታሪክ የሚያረግ ባለ መጽሐፍ የሚያረግ እግዚአብሔር ያስባችሁ። እግዚአብሔር ይጎበኛችኋል። አማኝ በደንብ አሜን ይበል። በከባድ የህይወት መንገድና ጥያቄ ውስጥ እያለፋችሁ ያላችሁ፣ ዓለምን ንቃችሁ በዚህ ዓለም የሌለውን ደስታና ረብ ንቃችሁ በእግዚአብሔር ቤት ህይወታችሁን የሰጣችሁ እና በከባድ ሁኔታ ውስጥ ያላችሁ ሰዎች፣ አረ እግዚአብሔር አይጥልም፣ እግዚአብሔር አይረሳም። ያዕቆብ እያዘንኩ ወደ መቃብር ወርዳለሁ እንዳላለ ድጋሚ ዘመን መጥቶ ያዩት ዮሴፍ ልብሱን ያወለቁበት እርቃኑን ዮሴፍ ሳይሆን እንደ ትላንትናው የሚወልቅ የጨርቅ ልብስ ሳይሆን የብረት ልብስ ደረቱ ላይ የታጠቀ እግዚአብሔር አሰበው፣ ከእስር ቤት ጠራው። ወዳጆቼ ያ ጠጅ አሳላፊ እንኳን ዮሴፍን ረሳው። ሰው ይረሳል፣ ሰው አያስታውስም። በሰው ተረሳው ያላችሁ ሰዎች፣ በሰው ተካድኩ ያላችሁ ሰዎች፣ ከጄ በልተው ያላችሁ ሰዎች፣ የሰው አቅም ውስን ነው እናንተዬ። የሰው አቅም ተለዋዋጭ ነው። የሰው አቅም ሩቅ አያስኬድም። ሰው ረሳኝ ተብሎ መቀየም ከሰማይ ጋር መጣላት ነው። እግዚአብሔር ለትልቅ ነገር ሲያስባችሁ ሰው ይረሳችኋል። በደም ስሙኝ። ታሪኩም ራሱ ደስ የሚለው ከጠጅ ቤት ወደ ቤተ መንግስት ሳይሆን ከእስር ቤት ወደ ቤተ መንግስት ይሆን ነው። የሰማኝ ሰው ካለ ታሪኩ ራሱ ደስ የሚለው ሙሉ የሚሆነው ከእስር ቤት ወጣ፣ ጠጅ አሳላፊው ጋር የሥራ ፕሮሞሽን አገኘ፣ ብር ሊያጥብ ነበረ። ከዛ ደግሞ ንጉሱ ጠራው ሳይሆን ደስ የሚለው ታሪኩ ሙሉ የሚሆነው ከእስር ቤት ሰረገላ ተልኮለት ጸጉሩን ላጭተው አስቸኩለው እንዳወጡት ዘመን ሲመጣ እግዚአብሔር ሲያስበው ሰዓቱ ሲደርስ በሐሰት እንደተወነጀለ አልቀረም፣ እንደተጠላ አልቀረም፣ እንደተጣላ አልቀረም። እግዚአብሔር አሰበው። የልጅነቱ አምላክ አሰበው። ልክ እንደዚህ ዛሬ ማለዳ ይሄንን ቃል በእናንተ ላይ አውጃለሁ። እግዚአብሔር አምላክ ያስታውሳችኋል። እግዚአብሔር አምላክ ያስባችኋል። ዘንድሮ በእርግጠኝነት ስታምኑ የሳቁባችሁ ሰዎች ጢሻ ስር ወድቃችሁ አያገኟችሁ። ስታገለግሉ ያፌዙባችሁ ሰዎች ሜዳ ላይ ወድቃችሁ አያዋችሁ። ይሁንሲ እግዚአብሔር አምላክ የምድሪቷን ከፍታ ይሰጣችኋል። በጌታ በኢየሱስ ስም እግዚአብሔር የምድሪቷን ከፍታ ይሰጣችኋል። ጥሎ አያውቅም፣ ስልህ ረስቶ አያውቅም። እግዚአብሔር ከብዙ ጊዜ በኋላ ሳምሶንን አሰበው፣ ዘንበል አለለት፣ ጸጉሩ እንደ ቀድሞ ማቆጥቆጥ ጀመረ። ለሚቴል እግዚአብሔር ደግሞ ሲያስባችሁ ኤጅ ዳዝማ እድሜ ምንም አያለ የሞተ ሰው ከሚመስለው መጽሐፍ የሚለው ሙት ከሆነው ከሳራ ማህፀን ምንም ሰው እግዚአብሔር ካሰባችሁ በ90 ምናምን ዓመታችሁ አጭር ቀሚስ ያስለብሳችሁ። በቃ የራሱ ጉዳይ ካላስ በአረብኛ ጌታ ምስል እግዚአብሔር ካሰባችሁ በ90 ምናምን ዓመታችሁ አጭር ቀሚስ አስለብሶ ያቅለሸልሻችኋል፣ ሽሮ ያስጠላችኋል፣ ሽቶ ያስጠላችኋል። ከዚህ በኋላ ቢያስበኝስ ምን ጥቅም አለው አትበሉ። ረፍዷል ቢያስበኝስ ምን ዋጋ አለው አትበሉ። ጊዜው ሄዷል አትበሉ። እግዚአብሔር ያስባችሁ እንጂ እድሜ ቁጥር ነው። እሱ ባሮጊታ ሳራም በወጣቷ ማርያም መስራት ይችልበታል። ኬሚስትሪው በእጁ ነው። አቤት ምን ነው በቃ በስተርጅና አራስ ትላላችሁ። እርጥብ ያረጋችኋል። ምን ማለት ፈልጌ ነው? እድሜ አሁን አንዳንዶቻችሁ ከዚህ በኋላ ቢያስበኝስ አትበሉ። እግዚአብሔር ሲያስባችሁ ነገር ዓለሙን ያዞረዋል። ይህ ህዝብ ማን ነው? በእግዚአብሔር የተጎበኘ ቀኙ የተዘረጋችለት ከ70 ዓመት ባርነት በኋላ እግዚአብሔር እስራኤልን እንዳሰበ ከ400 ምናምን ዓመት በላይ በባርነት የኖሩትን የእስራኤል ሰዎች እንደ እግዚአብሔር እንዳሰበ ጩኸታቸውን እንደሰማ ጩኸታችሁ የተሰማላችሁ ተራ የደረሳችሁ በጣም ብዙ ሰዎች እዚህ ቤት አላችሁ። እንኳን ደስ አላችሁ። አጨብጭቡ ለጌታ ክብር።
በደም ለጌታ ክብር አጨብጩ። በደም አገልግላችሁ አትጣሉም። አምናችሁ አትጣሉም። ተከትላችሁት አታፍሩም። እግዚአብሔር ቤታችሁን ይሰራል። በደም አጨብጭቡ። ታሪካችሁን ይቀይራል። ጎዳናችሁን ያቀናል። በደም 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 ለችግራችሁ ማስታገሻ ሳይሆን መፈወሻ ያደርግለታል። ለማዕበሉ ገደብ ያበጅለታል። ድንበር ያበጅለታል። ወደብ ያበጅለታል። እግዚአብሔር እስቲ አንድ ጊዜ በቃ በሉ። እስቲ በቃ ድገሙና በቃ በሉ። እስቲ በቃ አንድ ጨምሩና በቃ በሉ። በቃ እና ደስ ይበላችሁ። እግዚአብሔር ሰው አይጥልም። እግዚአብሔር ሰው እግዚአብሔር የተናገረው ሰው እስከ ሽበት እስከ ሽምግልና ይሸከማል። እግዚአብሔር አይጥልም። እግዚአብሔር አይተውም። እግዚአብሔር አይረሳም። እግዚአብሔር